ሙስሊሙ ብቻውን ከ50% በላይ ነው። ብቻው የያዝነው የአገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የአገሪቷን የቆዳ ስፋት የትግራይ ህዝብ ጦርነት እንደሚፈልግ አርገህ የፌደራል መንግስት ተልኮ ያለው ኮንቴክስት ተጠቅመህ ያወራው በጣም ይገርመኛል። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። በእያንዳንዱ የትግራይ ተወላጅ እየተለቀመ ኮንሰንትሬሽን ካምፕ ሲከተት አዶናይም ሌሎቻችሁ ወጣችሁ በሚዲያ ትክክል አይደለም ለምን አላላችሁ? ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። እንደምትመለከቱት መብራት የለም ቀንም ሙሉ ዛሬ። ስለዚህ ባለው ነገር ልስራላችሁ፣ መረጃዎችን ላቀብላችሁ ብዬ ስላሰብኩኝ ያለሁት በወቅታዊ ጉዳይ ተመልሼ የመጣሁ። የአዶናይ ጉዳይ በጣም እያነጋገረ ደግሞ ብዙ ምላሽም ጭምር እያገኘ ሆኗል። በተለይ ትግራይ ላይ ያለውን ነገር ስለ ትግራይ ያነሳው ነገር ቁጣን ቀስቅሷል። የምንመለከተው ነው የሚሆነው። እንደውም በዋናነት የምንመለከተው እሱ ነው። ሁለት ነገሮችን እንዳሳለን። አንደኛው እንግዲህ አብይ አህመድን በስጋ እየተገለጠ እስከ መባል ድረስ እየተገለጠበት ያለ ንግግር አለ፣ እንመለከተዋለን። ነገር ግን ከዚህ እንጀምር። ለብዙዎች እንዲደርስ ላይክ ማድረጋችሁን አትርሱ። በዚህ ናፍጣ በዚህ ተከትላለች በዚህ ከስሽኛ ምን ነው ሽኛ ምን ያተንባል ማሽ ላይ በዚህ ንግግሩ ላይ የሚስቅ ሰው አለ ከጀርባ። ስሙት ደግማችሁ። በዚህ ናፍጣ በዚህ ተከትላለች በዚህ ከስሽኛ ምን ነው ሽኛ ምን ያተንባል ሀገራችን ኢትዮጵያ አይደለም ምን ና ሽኛ ምንድነው ሻውን ምንድነው ያረኛው ሽኛ አረ በመድኃኒዓለም እስኪውት ይሄንን ዕቃ እናቴ ትሙት አሁን እኔ ስለመረረኝ ነው። ለዚህ ቆርቆሮ ለዚህ ታሮጌ መኪና ይሁላ አዳዲስ ዕቃ አስቀይርኝ። አይ ለዚህ እስኪ ፍረድ ወገን። እናቴ ትሙት የለም ተብዬ ሶማሌ ተራ ዞሬ ጥሬውን 30 ሺህ አዲስ። አረ እሺ አሁን ሲሄን በዚህ መኪና ለዚህ ዕቃ 30 ሺህ ብር ወጥቼ በዚህ መኪና መሰለች ነው 30 ሺህ ብር ማግኘት። ይሄው ይሄንን ለዚህ 4 ሺህ ብር እሺ ቶ አረ እንደው መድኃኒዓለም እንደው ፍረዱ። እናቴ ትሙት ይሁላ ዕቃ ቀይሬ ለዚህ ቆርቆሮ ናይ ተመልከቴ ወላልቋል። በስንት ጊዜ ሰርቼ ነው ይሄንን ገንዘብ ማምረት ልመጣው። በዚህ ናፍጣ በዚህ ተከትላለች በዚህ ከስሽኛ ምን ነው ሽኛ ምን ያተንባል ሀገራችን ኢትዮጵያ አይደለም ምን አረ በመድኃኒዓለም እናቴ ትሙት ስለመረረኝ ነው ይሄንን ቪዲዮ የምሰራው ስለመረረኝ ማለት ነው። እሺ ይሁላ አሮጌ ዕቃ ይሁ ተመልከት ሲል ይሁላ ዕቃ ቀይሬ ለዚህ እኔ አረ ወገና አረ አንድ በሉን በቃ ወይ በቃ ዋጋውን ቀንሱልን። እሺ ምን ነው በዚህ መኪና አረ በስመ አብ ወመንፈስ ቅዱስ እኔ ማበዴ ነው በቃ። በነገራችን ላይ ሰው ከዕቃ መውረድ በላይ ረሃብም ገብቷል። ብዙ ቦታ ላይ ሰዎችን በማወቅ የሚሆን ባለማወቅ ሳንረዳቸው በረሃብ ውስጥ ያሉም አሉ። የዕቃ መወደድ ለትንንሽ ዕቃዎች ኮስቱ በጣም ሀይ የሆነ ነገር እየሆነ ያለው አዲስ አበባ ብቻ አይደለም፣ በተለያየ ቦታዎች ላይ እንዲህ ይሆናል። ግን ችግራችን ምንድነው? ይሄንን እንኳን እያየን በአንድነት በህብረት ሆ ብለን ከመነሳት ይልቅ የሚስቁ ሰዎች አሉ፣ የሚያላግጡ ሰዎች አሉ፣ የሚደበሩ ሰዎች አሉ። በእነዚህ አይነት ሁኔታ ላይ መቼም ቢሆን በአንድነት በህብረት እንደማይቆም ጥሩ ማሳያ ብዬ አስባለሁ። ታዲያ ይህ ሰው እንመልከተው። አብይን በስጋ የመጣ ብሎታል። ማሞ ሌላ መታወቂያ ሌላ እንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ነው። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣ። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰ? ተመላለሰ።
በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ተፈጽሟል፣ ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው። ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በክብር ምን ላይ በክብር ይመጣል? በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ ይሻላል። በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል እሱ ራሱ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። ሀገሪቷን እንደ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የኢትዮጵያ መጨረሻ ዓለም የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃቸውን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ተዘረጋለች። ግን እጃቸውን ወደ ኢትዮጵያ መንግስት ይዘረጋሉ። ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሞና አሁን ለውጡ ላይ እሳቸው ብቻ ሳይሆኑ እሳቸው ተምሳዮች ሙሉ አሁን ሀገራችን ላይ ያሉት በበላይ ደረጃ አመራር ላይ ያሉት በሙሉ አሁን ትልቅ በመሰላል አይደለም በእንትን በወንጭፍ ቢወረወሩ እነሱ ያሉበት ደረጃ አይደርሱም። በፖለቲካ ሄደዋል። አረ የለም እነሱ ዝም ብለን የምንቃዣው እኔ እናንተ እዚህ ቁጭ ብለን እንደምናወራ መሰል የሀገራችን መሪዎች እዚህ አይደሉም። በመለካከታችሁ በርቆን ሄደዋል። አልተመጣጠንም። የሀገራችን መሪና የሀገራችን መሪዎችና እኛ አልተመጣጠንም። እኛ ገና እየተሻሸናል ነው። ምንድነው ያለያየን? ምንድነው ያለያየን? ተወዝፎ የመጣ ኮቶት አስተሳሰብ፣ ከዛ የመጣ አስተሳሰብ አለ እኮ። ያው እነሱም እኮ ከዚህ ውስጥ አይደል እንዲወጡት ማሞ ሌላ መታወቂያ ሌላ። እንደዚህ አይነት ሰዎች ሆናች ላይ ወንበር ነበራቸው። አብይ አህመድን ከክርስቶስ ጋር እያነጻጸሩ በስጋ የተገለጠ በስጋ የመጣ ነው ብለው የሚናገሩ በነሽ ላይ እንደዚህ አይነት ቦታ ላይ ብቻ እንዳናቆም። ሀገሪቷ ወዳልሆነ ቦታ እየሄደች ነው። ይህን እንመልከትና ቀጥታ ወደ አድኗ እንገባለን። በደንብ ተመልከቱት፣ ሼር አድርጉት ይህን ቪዲዮ። ሙስሊሙ ብቻውን ከ50% በላይ ነው። ብቻው የያዝነው የሀገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የሀገሪቷን የቆዳ ስፋት ትልቁ የሀብት የሪሶርስ አካባቢ እኛ ሙስሊሙ ማህበረሰብ ያለበት ነው። አላህ ነው የሰጠን። የዛሬ 20 ዓመትም የዛሬ 30 ዓመትም የሂጃብ መብት ይከበር። አንተ ማን ስለሆንክ ነው የምትጠይቀው? ማን ስለሆነ ነው የምትጠይቀው? ማን ነው እሱ የምትጠይቀው? ለምንድን ነው እሱ የምትጠይቀው? ለማን ተጠያቂ ትሆናለህ? መንግስት አቅም ካለው መንግስት ሀገሪቱ ውስጥ ስልጣን አለኝ ብሎ የሚያስብ ከሆነ እንደነዚህ አይነት ሙስሊሞች ብቻ አይደሉም ከኦርቶዶክስም ከፕሮቴስታንትም በዚህ መልኩ መርዝ የሚረጩ ሰዎችን ለህግ ማቅረብ አለበት። ሙስሊሙ ማህበረሰብ ከኢትዮጵያ ከ50% በላይ ነው። በየትኛው ጥናት፣ በየትኛው ቁጥር፣ በየትኛው ይፋ በተደረገ ስታቲስቲክስ ተመስርተ ነው ይሄንን የምትናገረው? ሙስሊሙ ከግማሽ በላይ የኢትዮጵያን ቆዳ ስፋት የያዘ ማህበረሰብ ነው። ምን አይነት እውነታ ላይ ተመስርተ ነው የኛውን የምትናገረው? ያልተጨበጠ ትክክል ያልሆነ ሰዎችን ወደ ግጭት የሚመራ ሐሳብን በዚህ መልኩ መግለጽ በትክክል ሊያስጠይቅ ይገባል። እንደነዚህ አይነት ጉዳዮች ሀገርን እንደ ሀገር ሊያፈርሱና ሊያተራምሱ የሚችሉ ጉዳይ ናቸው። መንግስት እነዚህን ሰዎች ተከታትሎ ስነ ስርዓት ሊያስይዝ ይገባል። ማለት ባልታወቀ የቁጥር ፐርሰንቴጅ፣ ጥናት ባልተደረገበት ጂኦግራፊካል ስታቲስቲክስ ከየት አምጥታችሁ ነው ከ50% በላይ ነን ብላችሁ በኩራት ልትናገሩ የደፈራችሁት? ምንስ ማለት ነው? ይቺ ሀገር የሙስሊሙም ናት፣ የዋቂ ፈታውም ናት፣ የኦርቶዶክሱም ናት፣ የፕሮቴስታንቱም የሌሎችም የፓጋኖችም ጭምር ሀገር ናት። ሀገሪቷ ለሁላችንም ለሁላችሁም እኩል ናት። የሙስሊሙ መብት ተከብሮ የኦርቶዶክሱ አይረገጥም፣ የኦርቶዶክሱ ተረግጦ የፕሮቴስታንቱ አይከበርም። ሂጃብ ብላችሁ ላነሳችሁት ጉዳይ ይሄ ጉዳይ በጣም አጨቃጫቂ በጣም አከራካሪ የሆነ በጣም ትልቅ አጀንዳ ሆኖ እየቀረበ ያለው ጉዳይ ነው። ትምህርት ሴኩላር ነው። ትምህርት ሃይማኖታዊ አይደለም። ትምህርት ቤትም የሃይማኖት ቦታ ሳይሆን ሴኩላር ኤጁኬሽን የሚሰጥበት ቦታ ነው።
ስለዚህ እዛ ቦታ ላይ ሁሉም ሰው ሴኩላር ነው። ስለዚህ ማንም ሰው አይደለም ለብሔራዊ ፈተና ለትራ የክላስ ፈተና እንኳን ሲመጣ ፊቱ መታየት አለበት። ትምህርት ቤቱ የሰጠው መታወቂያ አለ፣ መታወቂያው ላይ ፎቶ አለ። ያ ሰውና ስሙ ከተመሳሰለ ነው አልፎ ወደ ክላስ ገብቶ ፈተናውንም መፈተን የሚችለው ትምህርቱንም መማር የሚችለው። ለማየት የአይን ቅድ ብቻ ያለው ልብስ ለብሳችሁ ማንነታችሁን ለማወቅ በሚያጠራጥር ብቻ ሳይሆን በማይቻል መልኩ መታችሁ እንዴት ተደርጉ ነው ወንድና ሴትነታችሁ ሳይለይ እንዴት ተደርጉ ነው ማንነታችሁ በትክክል አይደንቲፋይ ሳይደረግ ወደ ክላስ ለፈተና የምትገቡት? ይሄ እኮ ወደ ድንጋይ ዘመን እንመለስ እያልን ነው። ይሄ ሃይማኖታዊ ሴት አይደለም። በእስልምና አስተምሮ ሴት ልጅ መሸፋፈን አለባት። ኦፍ ኮርስ፣ ግን ፊቷ ለምን ይሸፈናል? እንደዚህ አይነት ሴኩላር የሆነ ቦታ ላይ ፊቷ ተሸፍኖ በአይን ቀዳዳ ብቻ እያየች ወደ ፈተና አዳራሽ ትግባ ማለት ጭፍንነት ነው። ትክክልም አይደለም። ይሄ ነገር እንደ ማህበረሰብም እንደ ሀገርም የሚያዛልቅ ጉዳይ አይደለም። ቦታው ሃይማኖታዊ አይደለም፣ ሴኩላር ነው። ስለዚህ ቦታውን መምሰል አለብን። ሂጃብ አትልበሱ፣ ሂጃብ መልበስ ትክክል አይደለም ያለ ሰው የለም። ግን አይን ለማየት ብቻ የአይን ቀዳዳ አስቀርቶ ሌላውን ሸፋፍኖ ወንድ ይሁን ሴት ይሁን ማንነቱ ሳይታይ እንዴት ተደርጎ ነው ወደ ፈተና አዳራሽ ሊገባ የሚፈቀድለት? ይህንን ነገር መንግስትም ትኩረት ሰጥቶ በትክክል ሊያዩ ይገባል። ሂጃብ አልተከለከለም። ማንነቷን ለማወቅ አዳጋች በሆነ መልኩ ፊቷን ሸፋፍና ለአይኗ ብቻ ቀዳዳ አስቀርታ የመጣች ሴት ማናት? በሷ ስም ሌላ ሰው ሊፈተን ቢመጣስ በምን አውቆ ነው ፈታኙ አካል ወደዛ የሚያስገባት? ስለዚህ አትሊስት አይደንቲፋይ እንድትደረግ ፊቷ መታየት አለበት። ይሄ አይሁን ማለት ጭፍንነት ነው። ስለዚህ መንግስትም በትክክል ኢፌክቲቭሊ እዚህ ነገር ላይ መስራት አለበት ብዬ አስባለሁ። የማንም ጽንፈኛ ይህንን ነገር አምጥቶ ማህበራዊ ሚዲያ ላይ ባስጮኸ ቁጥር የምንሸበርበት ምንም አይነት ጉዳይ የለም። ስለዚህ ይህንን ጉዳይ አምጥተው እዚህ ማህበራዊ ሚዲያ ላይ የሚያስጮሁ ሰዎች በራሳቸው የሽብር ተልዕኮ ሊኖራቸው ስለሚችል ጀርባቸው ሊጠና ያስፈልጋል። ይሄ የግል አቋሜ ነው። ሪስክ ወስጄ ነው ይህንን ነገር መናገራል። በነገራችን ላይ እንደዚህ አይነት ነገሮች የሚከሰቱት ፈተና ሲደርስ ነው። ይሄን የሚያደርጉት ደግሞ ብዙውን ጊዜ ደግሞ ያላጠኑ ሰዎች፣ ያላነበቡ ሰዎች ፈተናውን ገብተው እንደሚወድቁ ስለሚያስቡ በአንድም በሌላም ረብሻ መቀስቀስ ይፈልጋሉ። ከዛ በፊት በሰላም የሚማሩ የነበሩ ኒቃብ ሳይለብሱ የሚማሩ የነበሩ ሰዎች ፈተና ሲደርስ ኒቃብ ካለበስን ይላሉ። አይናችን መሸፈን አለበት፣ ሁሉ ነገር መሸፈን አለበት አሉ። ከዛ በፊት እኮ በትክክል ነበር መሄድ የነበሩት። ኒቃብ አያደርጉ ምንም አያደርጉም። በትክክል ገብተው ተምረው ተፈተነው የሚወጡ ሰዎች ሳያነቡ ይቀርና ፈተና ሰዓት ሲደርስ ረብሻ መፈጠር ይፈልጋሉ። ካረበሽን ይላሉ። ከዛ በፊት የነበረውን የትምህርት ሂደት በትክክል በአግባቡ ይማሩ የነበሩ ሰዎች ማለት ነው። ከዛ ለፈተና ላይ ሳያነቡ ይቀሩና ወይ ደግሞ እንደሚወድቁ ትዝ ሲላቸው ወይ እንዳልተዘጋጁ ትዝ ሲላቸው ረብሻ መፍጠር ይፈልጋሉ። ስለዚህ ወሃቢያ ማድረግ ያለበትን ነገር አድርጎ ረብሻውን ያቀጣጥላል ማለት ነው። እነሱን ተዋቸውና ወደ ትግራይ እንግባ። የትግራይ ወጣቶች ግን በጣም ነው የሚያሳዝኑኝ። አሁንም ለሌላ ሞት፣ አሁንም ለሌላ እልቂት፣ አሁንም ለሌላ መከራ፣ አሁንም ለሌላ ወደ ኋላ ችግር። ጦርነት እኮ የምትበላው ጦርነት እኮ የአንድ ዓመት ጦርነት 10 ዓመት ያስርባል። የአንድ ዓመት ጦርነት 10 ዓመት ያስርባል። እያንዳንዱ ጥይት ገንዘብ ነው። እያንዳንዱ ጥይት ማለት ነው። የትግራይ ወጣት ግን እጅኑ ሲያሳዝን እንደኛ ወጥቶ ሰርቶ መቀየር ማይችል እንደዚህ ስርስር አድርገው አስቀምጠውት አሁንም ለሌላ ጦርነት፣ አሁንም ለሌላ ሞት። መቀለን እንደጓጓዎች ሳላይሽ፣ አክሱም እንደጓጓውት ሳላይ አሁንም ሌላ ወጣቱ ተማገደ። ወጣቱ ሞተ። አሁን ደግሞ ድጋሚ ያነሰ ነው ሌላ ጦርነት። ተራላሁ ያረስማት እኛ እዚህ ምድር ላይ ሾንካቸው አልሰማሉን። ኧረ አንተ ስማን አላህ ሆይ። በነገራችን ላይ ይህንን ነገር የሚፈልጉ ሰው በጣም ብዙ ናቸው። በጣም እየገረም የነበር ማህበራዊ ሚዲያ ላይ ይህን ጦርነት ማቀጣጠል የሚፈልጉ ሰዎችን ሳይ፣ እስቲ ለማንኛውም አዶናይ የተናገረው ነገር ለምንድን ነው ያስቆጣው የሚለውን ነገር የአዶናይን ቪዲዮ አይተን ሌሎች ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው።
አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ውስታችን ነው። አሸንዳ በጣም እየጠበቅኩት ነው። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነው። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ጥሩ በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ያስተዋልኩት፣ ምን ያህል ተስፋ እንዳለ። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸውን ላስቀጥል፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። የውጊያ ጓደኞች ያጣሁበት ውጊያ ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈልግም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችሁ። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን።
ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። እንግዲህ የተናገረው ይሄንን ነው። እኔ ሀሳቡን ሰምቼው ሴቭ አድርጌው ነበረ። ከዛ በኋላ ግን ትንሽ አንድ ሁለት ቪዲዮዎችን ስመለከት ሌሎችን ቪዲዮዎች ስመለከት ግን የአዶናይ ንግግር ቁጣን የቀሰቀሰ ንግግር ሆኖ አየሁትኝና እንዴት እንደተረዱት እኔ አላቅም። እኔ ያየሁትኝ ይህን ቪዲዮ ነው። ሌላ ቪዲዮ ካለው እርግጠኛ አይደለሁም። በዚህ ቪዲዮ መሰረት ግን አንዳንዶች ተችተውታል። ተከታታይ የምንመለከታቸው ሀሳቦች አሉ። ከዚህ እንጀምር። አዶናይ 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 የትግርኛ ተናጋሪ ነች። በቃ እኔ በአማርኛ ልመልስልህ ነው። ለማንኛውም ማለት የሚመልስልህ ይኖራሉ፣ ግን በትንሽም ቢሆን አንተን ልመልስልህ ነው ባወራው ቋንቋ ማለት ነው። ለትግራይ ወጣቶች ጦርነት ይብቃን፣ ጦርነት አንፈልግም ምናምን የሚል እና በትግራይ በኩል ያለው መንግስት ወይም ደግሞ የትግራይ ህዝብ ጦርነት እንደሚፈልግ አርገህ የፌደራል መንግስት ተልእኮ ያለው ኮንቴክስት ተጠቅመህ ያወራው በጣም ይገርመኛል። ልንገርህ፣ የትግራይ ህዝብ ሆነ የትግራይ መንግስት ጦርነት አይፈልግም። ይሄን ወቅ እኔ ያወቁ ድሮ የሆነ በሚሊዮኖች ብር አውጥተህ እዛ ወደ አብይ ሂደህ ስታስረክብ ያኔ ነው ተስፋ የቆረጥኩልህ። አንተ ማለት ዝም ብለህ አንተ ፈሪ እንደሆንክና ለህዝብ ማጠቅም ሰው መሆንህን ያኔ ነው ያወቅኩት። የትግራይ እናት በድሮን ስትደበደብ ዝም ያለው የትግራይ መንግስት ሰላም ስለፈለገ ነው እንጂ ጦርነት ስለፈለገ አይደለም። እስካሁን 3 አመት ሙሉ ሰላም ስለፈለገ ነው እስካሁን እየቆየ ያለው እንጂ ጦርነት ቢፈልግ ኖሮ አብይ መሐመድን ያረገው ፌደራል መንግስት እያረገ ያለውንማ አንተ አልተናገርክም። በሱዳን ያለ ህዝብ የትግራይ ተወላጅ አንተ የትግርኛ ተቆርቋሪ የትግራዋይ ነኝ ብለህ ተቆርቋሪ ብትሆን የሆሞራ ህዝብና በሱዳን ያለው ህዝብ ድምጽ መሆን ነበረብህ። አንተ የአብይ መሐመድ ተላላኪ ስለሆንክ ብቻ አሁን ለፖለቲካ ኮንቴክስት ስለምትጠቀምበት ወጣቱ ወደ ሌላ አቅጣጫ እንዲሄድ የምትፈልግ ስለሆንክ የአብይ ተላላኪ የአብይ የሆነ የሚሰጥህ ወይም ደግሞ የሆነ ነገር ስለምትፈራ የእሱን ሐሳብ አራማዲ ስለሆንክ ብቻ ይህንን ቃል ተጠቀምክ። አዶናይ በስህተት የትግራይ ህዝብ ደግፎ የወጣህ ልጅ በስህተት አሉ እንዳንተ የመሰሉም ሌሎች። እውነቴ ነው። የትግራይ ሐሳቢ መስላችሁ ውስጣችሁ ሌላ ተኩላዎች ትልቅ ጫና ያላችሁ የሚመስላችሁ ግን ልንገርህ የትግራይ ህዝብ በአንተ አፍም አይጠራም። እውነት ልንገርህ በአንተ አፍ አይጠራም። ከጄኖሳይደር አብይ ጋር ሆነህ አንተ ድምጽ ሆነህ በቃ ሙተሃል። እናትህ አባትህ እዛ ትግራይ ክልል እየሞቱ ነው፣ በረሃብም በምንም በድሮንም ወደ ስደት እየሄደ ያለው ወጣትን ድምጽ አልሆንክም። አሁን በተባለው እናንተ እየተዘጋጀ ያለው ኮንቴክስት ግፋ የሚለውን በግዳጅ የሚለውን ኮንቴክስት በራሳችሁ ዝግጅት መቀሌ ውስጥ ወይ ደግሞ የሆነ ቀበሌ ውስጥ እያረጋችሁት ያላችሁ በእናንተ ስሪት ላይ መንግስት እያረገው እንዳለ እንትን እያረጋችሁ ማቅረብ ስራችሁ ነው። ይሄ ደግሞ ይጠራል። በቅርቡ ቀን ነፃ ይሆናል። በግዳጅ የሚታገል የትግራዋይ የለም፣ በትግራይ ውስጥ ማለት ነው የለም።
እና ተስፋ ቁረጥ አዶናይ ተው በቃ አንተ የራስህ ኑር አንተ ብልጽግና ነህ ለኛ አትመጥንም አዎ ይሄን ነው ያልገባኝ ነገር አንደኛው ይሄ ነበር እና የትኛው ፓርት ላይ እንደ ይሄን ነገር እንደተናገረ ሳልገባኝ ነው። እሱ ብቻ አይደለም ወንድማችንም ሰፋ አድርጎ አንስቶታል። እስቲ እንስማውና ሐሳብ መስጠት ከሆነ መሀል ላይ ቁም ሰጣለሁ። መናገር አልፈለኩም ነበር ግን አዶናይም ሌሎቻችሁም ስትናገሩ ስለሰማሁኝ እዚህ ሚዲያ ላይ እውነት ለመናገር ለማጋነንም አይደለም እኔ በላይ በትግራይ ህዝብ ጉዳይ የተናገረ ያወራ ዋጋ የከፈለም የለም። መጀመሪያ ግልጽ ላደርግላችሁ እኔ ወደ ሚዲያ የመጣሁት ፖለቲከኛ ሆኜ ትግራይ ተወልጄ አድጌ ወይ ደግሞ ስልጣን ኖሮኝ የፖለቲካ አባል ሆኜ አይደለም። በትግራይ ህዝብ ላይ ይደርስ የነበረው ነገር የትም አማራም ይሁን ኦሮሞም ይሁን ወለጋም ይሁን የትም ሲደርስ እየወጣው ስለምናገር ትግራይ ላይ ግን የሆነውና የተደረገው ነገር ግን እስከዛሬ ድረስ በአፍሪካና በዓለም ላይ ሆኖ የማያቅ ነገር ስለነበር ነው ወደ ሚዲያ የመጣው። ፖለቲከኛም አይደለሁም ባለስልጣን ልጅም የባለስልጣንም አይደለሁም ትግራይ ተወልጄም አላደኩም ስለ ትግራይ ምንም ዕውቀት አልነበረኝም ወደ ሚዲያ ስመጣ ማለት ነው። ወደ ሚዲያ በመምጣቴ ኦፍ ኮርስ መንግስት የኔን ቤት ወስዷል የናቴን ቤት ወስዷል በባንክ የነበረንን ሀብትና ንብረት በሙሉ ተወርሷል። ለምን ከተባለ ወደ ሚዲያ መተህ ለምን ለትግራይ ህዝብ አወራህ ተብዬ ነው። ምንም ከፖለቲካ ጋር የሚያገናኘንም የፖለቲካም ሰዎችም አይደለሁም እኔ። ነገር ግን ዛሬ ላይ አዲስ አበባ ተቀምጣችሁ የትግራይ ተወላጆች ሆናችሁ አብዛኛዎቻችሁ በፎቶም በቪዲዮም የማትታወቁ አንዳንዶች ደግሞ በቪዲዮ መጣችሁ ልክ የሰላም አምባሳደር ስላችሁ ትግራይ ውስጥ ያሉት ደግሞ የጦርነት ሰባቂዎች አስመስላችሁ ለማውራት አብይ አህመድ በሚፈልገው አጀንዳ አብይ አህመድና አዲስ አበባዎችን ያሉትን ካድሬዎች ለማስደሰት እንደው ግብስ ስትሆኑ ሳይ ግን በጣም ያስቆጣኛል በጣም ያበሳጫል። እኔ እስቲ ልጠይቃችሁ የትግራይ ተወላጅ እዚህ ሚዲያ ላይ ያላችሁ አዲስ አበባም የተቀመጣችሁ ያው አፈሳ ነው አሁን ትግራይ ላይ ወጣቶች ይታፈሳሉ ብላችሁ ነው? ለምን አዲስ አበባ ላይ ኮንሰንትሬሽን ካምፕ በእያንዳንዱ የትግራይ ተወላጅ እየተለቀመ ኮንሰንትሬሽን ካምፕ ሲከተት አዶናይም ይሁን ሌሎቻችሁ ወጣችሁ በሚዲያ ትክክል አይደለም ለምን አላላችሁ? የትግራይ ተወላጆች በአዲስ አበባ አየር መንገድ ከፖሊስ ከሚሊተሪ ከመንግስት መስሪያ ቤት እየተፈናቀሉ በማንነታቸው ሲባረሩ ለምን ሚዲያ ላይ ወጣችሁ አላወራችሁ? እስከ አሁን ድረስ የትግራይ ተወላጆች በአዲስ አበባና በተለያየ ቦታ ሲታፈሱ ለምን አላወራችሁ? ማውራት አትፈልጉ ለምን? ይሄ ነው ማስመሰልና ግብዝነት ልወደድ ባይ የሰላም አምባሳደር ስሙ። ትግራይ ውስጥ ከዚህ በፊት ኦፍ ኮርስ ምንም ትግራይ ከኢትዮጵያ ጋር ሰላም ነን ብለው ስለሚያምኑ ስላመኑ ስለነበሩ በኋላ ላይ ወጣቱ ምንም ባልተዘጋጀበት መተው ሴቶቻቸውን ደፈሩ ንጹሃኖቻቸውን በማህበረ ዴጎ በተለያየ ቦታ ገደሉ ሀብት ንብረታቸውን ዘረፉ አጠፉ ስንት ዳሜጅ ደረሰ። አሁን አስኢፍ ልክ ትግራይ ውስጥ እያንዳንዱ የትግራይ ፖለቲከኛና ዜጋ ሰላምን እንዴት እንደሚፈልግ ለሰላም እንዴት እንደለመኑ በመቀሌ በሮማናት አደባባይ ላይ ይወጡ እባካችሁ ሰላም ስጡን ተፈናቃይ መልሱልን ባጀት ሲከለክል አፋር ላይ ያሰለጠነ እያመጣ ሰላም ሲነሳ በድሮ ሌት ተቀን ሳይኮሎጂካሊ እነሱን ሲያስፈራራ ነዳጅ እንዳይገባ ሲከለክል ካድሬዎች ገንዘብ እየከፈለ የትግራይን ሰላም አንዴ ፖለቲካውን ሲከፍል አንዴ ሚሊተሪውን ሲከፍል አንዴ ፓርቲዎቹን ሲከፋፍል አንዴ ህዝቡን አንዴ ሰሜን ትግራይ ደቡብ ትግራይ ያለ ይሄን ሁላ ሲያምስ አዲስ አበባ ቁጭ ያላችሁ ሰዎች አብይ አህመድን ለመናገር ምንም አሁንስ ትግራይ ውስጥ ወጣቶች ታፈሱ ምናምን
ሰላም አይጠላም። ሁሉም ሰላም ይፈልጋል። ግን አንነገር ልንገራችሁ፣ እውነቱን እንነጋገር። አሁን የሚሳለው ስዕል ምን ያድርጉ? እስቲ ንገሩኝ። እስቲ እናንተ ወደ ትግራይ ባጀት አይሄድም፣ ወደ ትግራይ ነዳጅ አይሄድም፣ ትግራይ በፌደራሉ ውክልና የላትም፣ ምርጫ በትግራይ አልተካሄደም። ምንም በቃ ትግራይ ምንም ተስፋ እንዳይኖራት በቃ ትግራይ ትበተን። ስንገላችሁ ደግሞ ጸጥ ብላችሁ ሙቱ። እኛ በድሮንም እንገላችኋለን፣ በረሃብም እንገላችኋለን፣ ባጀት በመከልከል እንገላችኋለን። እናንተስ ጸጥ በሉ፣ ዝም በሉ። ራሳችሁን መከላከልም አትችሉ፣ ዝም በሉ። እናንተ ተፈናቃይ ይመለሱ፣ ጦርነት ይፈልጋሉ። እሺ መተው ነገ ጧት እንዳይገድሉን፣ ሴቶቻችን እንዳይደፍሩ አትሊስት እንዘጋጅ። ጦርነት ፈለጋችሁ፣ እሺ ነዳጅ ስጡን፣ ባጀት ልቀቁልን። ጦርነት ፈለጋችሁ ደንቆሮች። ትግራይ ማንም የጦርነትን አስከፊነት ከትግራይ በላይ የሚያውቅ የለም። እዛ አዲስ አበባ የተሰበሰቡ ጉግማንጉግ ምልህ የከብት እበትና ጭራ ይዘው መሃል ከተማ ገብተው ስልጣን የያዙ ሰዎች የሰው ስብዕና የማይገባቸው አንድ ጊዜ የሃይማኖት መሪዎችን ሲገድሉ፣ ሰው ሲያርዱ፣ ስንት ሰው ሞተ በእነዚህ ሰዎች። ሰዓረ መኮንን እኔ ኢትዮጵያዊ ነኝ አገሬን አገለግላለሁ ብሎ ገዛይ ሰዓረ በአዲስ አበባ በስንት ጥይት አስደብድበው ያስገደሏቸው ገዳዩ የለም፣ በእስር ቤትም የለም። እናንተ ስንት ግፍ እየተፈጸመ ትግራይ በህጸጽ ረሃብ ነው አይችሉም ተብሎ ገንዘብ ሰብስቦ ይሄ ራሱ 15 ሚሊዮን ብር ወደ ካዝና መንግስት ካዝና አስገባ። ትግራይ ውስጥ የተራበ ሰው ካለ ይሙት መርዳት አንፈልግም ብለው የተሰበሰበ ገንዘብ ከሱን የነጠቁት ይመጻደቃል መተው። አሁንስ ትግራይ ላይ ምናምን ዝም እዛ ምትሰራውን ይሄ የፈለከውን ገንዘብ ይሄ የተሞዳሞድክም ያታለልክም የፈለከውን ያረክ ገንዘብ ሰብስብ። በትግራይና በትግራይ ፖለቲካ ግን እንዳትገባ። በትግራይ ህዝብ ጉዳይ ያ ሁላ ትግራይ ላይ መከራ ሲደርስ ቪዲዮ ሰርታ አታውቅም። በትግራይ ጉዳይ አውርተ ተናግረ። አንተም ኮልኮሌዎች አላችሁ እዚህ የትግራይ ተወላጅ ነን የምትሉ ቲክቶክ ላይ እኛ ጦርነት አንፈልግም። ልክ አስኢፍ ትግራይ ጦርነት እፈልጋለሁ እንዳለች ትግራይ ተፈናቃይ ይመለስ፣ ግዛታችን ይመለስ፣ ህዝባችን ይመለስ፣ አስተዳደራችን ይመለስ፣ ባጀት አትከልክሉ። ሰላም ነው የጠየቁት። እኔ የትግራይን ጉዳይ ተከታትያለሁ። እንደ ትግራይ የለመነ የለም። ይሄ መሃል ከተማ ከብትና የበሬና የከብቶች ጭራ ይዞ ስልጣን ያዘው ሰው ግን እንኳን ሰላም ፈልግ አይደል በምንም ብትለው የሚግባባ ሰው አይደል። እናንተ አሁን በእውነት ማን ነው ድፍረት ሞራል ድፍረት ያለው ትግራይን ለመውቀስ? የትግራይ ፖለቲከኞችን ለመውቀስ? ጸጥ በሉ፣ ምንም አታውቁም ደንቆሮች። የብልጽግናን እናስደስታለን አዲስ አበባ ስለተቀመጥን ፌቨር እናገኛለን ብላችሁ ከሆነ የነዋት በአቅማችሁና በልካችሁ ልነግራችኋለሁ። ጸጥ በሉ ወንጀለኞች። እውነት መናገር ካለባችሁ ህጸጽ ላይ ሰው ተራበ እንኳን ተብሎ ገንዘብ መሰብሰብ እንዳይሰበሰብ የከለከለ ስርዓት፣ አራጅ ስርዓት መንግስት ነው። 4 ኪሎ ማነህ ደፋር ናውጣና የትግራይ ተወላጅ ነኝ የምትል እስቲ ቪዲዮውን ከፍተህ እና ከኔ ጋር ፊት ለፊት አውራ። ማንህም ሞራል ለማትመጣም ከኔ ጋር አታውራ። ማን ለትግራይ አወራችሁ ተናገራችሁ ተብሎ ዛሬ ኢትዮጵያ እኔ መግባት አልችልም። እና ዶናይ ቢዝነስ ሰራላችሁ ከኔ በላይ ስለ ትግራይ መናገር ትችላላችሁ። ዶናይ ሌሎቻችሁ ኮልኮሌ እዚህ ቲክቶክ ላይ ያላችሁ ትችላላችሁ። ሌሎቻችሁ እኮ የምትሞዳሞዱት ኢትዮጵያ ገብቶ ለመውጣት ቤት ስላላችሁ ቤታችሁ እንዳይወሰድ አይደል? እውነት ለመናገር ለኔ የትግራይ ህዝብ ህይወት ይበልጣል። እኔ አብይ አህመድ የተወሰደ ገንዘብ ወሰደ፣ አሁን ያለኝንም ወሰደ፣ ለኔ ቫልዩ ክብር ያለው የትግራይ ህዝብ አለ። መወለድ ቋንቋ ትግራይ ተወልደናል አለ። የእናንተ ትግራይ መወለድ አየናችሁ እኮ ጨርጋች። እኔ በአፍንጫዬ ጥንቅር ብሎ ለምኜ እበላለሁ።
ህዝቤን ሸጬ እነዚህ ጉግማንጉግ አራጅ ስርዓት ጋር ተለጥፌ በልቼ ከማድር እውነቴን ነው አፈር ልብላ። ለትግራይ ህዝብ ለህዝብ ቆሜ አፈር ብበላ ይሻላል እንጀራ ከምበላ። ወዴ በፊቴ እንጂ በጀርባ አይደለም። ትግራይ የደረሰ ግፍ የደረሰ በደል የትም ቦታ በአፍሪካም በዓለም ዝም። አሁን ከምንድን አንጻር ነው የሚታየው ነው የተናገረውን ነገር ሀሳቡን ሰምቻለሁኝ፣ በደንብ ልረዳው ሞክሬያለሁኝ። ስለዚህ አሁን ጦርነቱ ይቀጥል ነው፣ ከምን አንጻር እንረዳው? የኔ ሀሳብ እሱ ነው። ሀሳቡን በደንብ ሰምቻለሁ። ስለዚህ ጦርነት ቢነሳ መናገር ሞራል የላቸው። ምክንያቱም የትግራይ መንግስት በበጀት ምክንያት ተቋርጦበታል፣ ደሞዝ የላቸውም። እነኚህ ሁሉ ነገር ስለጎደለባቸው እንደፈለጉ ቢሆኑ ጦርነት ቢነሳ እናንተ የመናገር ሞራል የላችሁም ነው። የትግራይ ተወላጆችን አላውቅም፣ እኔ የተረዳሁትኝ እንደዚህ ነው። እናንተ የተረዳችሁትን ግን ሀሳብ ላይ አስቀምጡልኝ። ምንም አይነት ኮንክሉሽን ለመስጠት ብዙም ያን ያህል የሚመች ስላልሆነ ማለት ነው። እዚህ ላይ ላብቃ። እንደኳችሁ መብራት ስለሌለ ያን ያህል እንትን አልኩኝም። በመስኮት በሚገባ መብራቱን እየሰራሁላችሁ ያለሁት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።